ትኩረት የሚደረገው ስለምችል ነው በቃ እኔን ማንም ሰው መጣ ስላቃተው ፌመስ ስለሆንኩኝ አንጫጫው በከተማ ስለሆንኩኝ እኔ አላረግማ አልኩሽ ማነው ነገር መውሰድ ብቻ አለበት ዝም በል አላወራም አልኩሽ ፍቅር እውር ነው ይባል ትክክል ነው አራውን አይና ወጥቷል ግርማ ቆይ እናንተ እኔ ማርያምን ታውቃለህ ላይቭ ላይ በጣም ነው እንደብረኝ አሁን እንደዚህ አዱ አትሐየት አመናኻ ወደ አደ ለሐንደታ ዌልካም ሰላም እንዴት ናችሁልኝ? የምወዳችሁ የቻናሌ ተከታታዮች በሌሎች አዳዲስ ጉዳዮች ተመልሰናል ማለት ነው። እንግዲህ ኮማ ውስጥ ገባ የተባለው በብዙዎች ደግሞ ህይወቱ አልፏል እየተባለ ያለው ቲክቶከር ማን ነው የሚለውን ነገር ይዤላችሁ መጥቻለሁ። ምንድነው የተፈጠረውን የሚለውንም እንዲሁ ማለት ነው። በሌላ ጉዳይ ደግሞ በስንት ጊዜ ላስላስ ሲደራረጉ የነበሩት ተካረው የነበሩት ሄለን ሳይኮሎጂ እና ዮኒ ማኛ ላይቭ ላይ ተፋጠዋል። እሱንም ይዤላችሁ መጥቻለሁ ማለት ነው። ላላ ሰይፍሻ ላይ ቀርባ የነበረችው ታሪኳ ብዙዎችን ሲያስደምም የነበረችው ድምፃዊ ላላ ማን ነው እሷን የጎዳት ወይንም ያስረገዛት ከህልሟ ያሰናከላት ማን ነው የሚለው የብዙዎች ጥያቄ ነበረ ማለት ነው። እንግዲህ እሱንም እናያለን። ሞዳሽ ሌሎች ነገሮችም አሉ። ወደ ቪዲዮዎቹ እንሂድ። ሐሳብ አስተያየቶቻችን እንደተለመደው ኮሜንት ሴክሽን ላይ አስቀምጡ። እኔም ሐሳቤን እንዲሁ በየመሃል ሪአክት ማድረግ ይሆናል ማለት ነው። ሞዳሽ ቤተሰቦች ሰብስክራይብ ያላደረጋችሁ እዚህ ጋር ሰብስክራይብ አድርጉ። ላይክ እና ሼር ሁሌም እንዳይረሳ ማለት ነው። አብራችሁን ቆዩ። እንግዲህ ሪከርዶች እንደሚያሰሙት ከሆነ ብዙ ቪዲዮዎች እየተንቀሳቀሱ ሪከርዶች እየተሰሙ እንዳለው ከሆነ ላይቭ ላይ ያለ ነው አደጋው የደረሰበት የድብደባ አደጋ አይነት ነገር ነው እንደሚባለው ከሆነ በዚህ ሰዓት ህይወቱ አልፏል የሚሉም አሉ። ግማሾቹ ደግሞ ኮማ ውስጥ ነው የሚገኘው የተባለ ነው የሚገኘው ማለት ነው። ሞዳችሁ ቤተሰቦች እስኪ እንስማ። እናንተ እኔ ማርያምን ታውቃለህ ላይቭ ላይ በጣም ነው እንደብረኝ አሁን እንደዚህ ሰው ሞተ ምናምን ብለው ያሳስታሉ ገባ መጥፎ ነገር ያስብላሉ። ለዛ ነው ተጠንቀቀ ማውራት አለብኝ። ሞተ ሳይሆን ተጎዳ እንዴ ኤርሚ ያልተባልከው ነው እባክህ ግርግ ደርጓል። እሱ ምንድነው ያለ ቆይ ሙሌ የሚባለው ምንድነው ያለ እነሱ አለኝ እኮ ነው ገብቶ ገስት ላይ ያለው እኮ ነው የተናገረው ተጎዳ ሙሌን አውቀዋለሁ እሱ ሙሌ ያለው እኮ ነገር እኔማ በብናቃ እሱ ያለው ሙሌ ያለ ምንድነው ነው አረፈና ያለ ወይንስ ታሟል ተጎድቷል? አይደለም ተጎዳ ኮማ ውስጥ ነው ያለው። በኢየሱስ አራውን አለ እያሉ ነው ኤርሚ የተባለውን እኮ ነው እየነገረሽ ያለው። ምንድነው የምትይታይ? እኔ አላውቅም። እንግዲህ ሙሉ ያለኝ ነገርኩሽ እኮ እኔ ማርያምን እኔ በጣም ነው የምደነግጠው። ለምን በጣም ማርያምን ጋይስ ያስደነግጠኛል። በኢየሱስ ክርስቶስ ኢሜል ትጭ ራስህን ይከመው። ይሄ ልጅ ነው ጋይስ፣ እኔ በጣም ቆንጆ ነኝ። ይሄ ልጅ ነው በጣም በሚያሳዝን ሁኔታ ማለት ነው። ድብደባ ደርሶበት ይሆን ምን ይሆን አልታወቅም። እጅግን በጣም የሚያሳዝን ነገር ነው እውነት። አሁን አለ የተባለ ሰው አሁን ላይቭ ላይ ነው የተባለ ሰው አሁን ህይወቱ አለፈ ወይም ኮማ ውስጥ ነው ሲባል አስደንጋጭ። አመናኻ ወደ አደ ለሐንደታ ዌልካም እንግዲህ የሰሞኑ ትሬንድ አዚዝኩም ዲኩም ኦሬዲ በቃ ማብዚያ አንጸበይኩም ደገ ጀንግ ያትክ ትልይ አዶናይ ነው የሚባለው አና ንጣ እስኻዊ ከፊት ካውጣሽ ነው ወይ ሽና ንጣ ደገንጣ ሰው ከነጫ ነው እዚህ ሃይዶ እንዴ ማን እንዴ ፈጠርሻት ማች አሜሪካ አንተ ነው አረዋት አካ ኖርማል ተወተ ለቪዲዮ አይደለም ካካይደን ነው ያለ ሳት ነው የኔ ቪዲዮ ጋር ምን ይደረጋል? ጆሊ ባርጊጊዮ ወጥቷይ ሞታራዳ በማተቦሎ ያ ሁሉም ሰው እየሰራበት ይገኛል ጋይስ።
እንግዲህ የዚህ አዶናይ የሚባለው ልጅ ትሬንድ እንግዲህ በጣም ብዙ ሰዎች ትሬንድ አድርገውት እየሰሩበት ይገኛሉ ማለት ነው። ከዛም ባሻገር በከሌ ላይ ነው የሚያምረው በከሌ ላይ ነው የሚያምረው የሚለው ነገር መነጋገሪያ ነበር። ከዛም እንዲሁ ወደ ውዝግብ ያስገባው ነገር ደግሞ ምንድነው ኮፒ ፔስት እየተደራረጉ ነው። መጀመሪያ ጃኒ ናት የሰራችው፣ ወዲያውኑ ተከተለችና ቤታዮ ሰራችባት። የሷን ነው ከዚህ በፊትም የሷን ነው ኮፒ ፔስት ስታደርግ የነበረው፣ አሁንም እንደቀጠለች ናት የሚሉ አለ። ያው በየደጋፊዎቻቸው ውዝግብ ተነስቷል ማለት ነው ወዳጅ ቤተሰቦች። በሌላ ጎን ደግሞ ትሬንድ አይደለም ከጃኒ በፊት በጣም ብዙ ሰዎች ትሬንድ ስለሆነ እየተጠቀሙበት አይደል። ትናንት ጃኒ ስለሰራች አሁን ቤታዮ ስለተከተለች እንዴት ኮፒ ፔስት ትላላችሁ እያሉ በጣም ከፍተኛ ሆነ ውዝግብ ያስነሳ ጉዳይ ሆኗል ማለት ነው ወዳጅ ቤተሰቦች። ለማንኛውም ግን አዶናይ ይሄኛውን አዲሱን ልጅ እንዴት ቫይራል ተሆኖ መቀጠል እንደሚቻል አሳያለሁ፣ ከዛም ባሻገር ፕሮሞሽኖችን ምናምን እንዴት እንደምትሰራም እንዲሁ ሰፖርት አደርጋለሁ እያለው ይገኛል። ቃል እየገባለት ይገኛል ማለት ነው ወዳጅ ቤተሰቦች። የኮፒ ፔስቱን ነገር እናንተም የታዘባችሁትን ነገር እንደተለመደው ኮሜንት ሴክሽን ላይ ያስቀምጡልኝ። ወደ ሌሎች ጉዳዮች እንግዲህ ራሷን ላላ ብላ ሰይማ ቲክቶክ ላይ በጣም ከብዙዎች ዘንድ አድናቆትን ያተረፈች ድምጿ በጣም የሚያምር ላይቭ ላይ ስትዘፍን እንዲሁ ደግሞ ቪዲዮዎችን ሊፕሲንጎችን እንዲሁ ደግሞ በድምጿ እየሰራች ከብዙዎች ዘንድ ብዙ ፎሎወሮችን ያገኘች አድናቆትን ያተረፈች ቤቴልሄም በመባል የምትጠራው ሰይፍሻ ላይ ቀርባ ባለፈው ሙሉ ስለ ታሪኳ እየተናገረች ነበርና ብዙ ሰዎች ተመስጠው ይህን ፕሮግራም ሲከታተሉ ነበርና ሙሉ ታሪኳን ተናግራለች። ከዛም ባሻገር ደግሞ ብዙ ህልም እንዳላት ትልቅ ደረጃ መድረስ እንደምትፈልግ ያልታሰበ የፍቅር ግንኙነት ጀምራ ያልታሰበ እርግዝና እንደተከሰተ እንዲሁም ያ ነገር ወደኋላ እንዳስቀራት እየተናገረች እየተጸጸተች ባደረገችው ነገር ነበርና ያም የፍቅር ጓደኛዋ ፋና ላምሮት ላይ እንደተወዳደረ ሚስጥር አውጥቶ ነበርና ሰይፍሻ ከዛም ባሻገር እንደዛም አድርጓት አሁንም ተራርቀው እንኳን ምን ያክል እንደምትወደው እየተናገረች ትገኛለች። እና በጣም ብዙ ማን ያሰው እሷን የጎዳት ማን ያሰው ከህልሟ እንዳትደርስ እንደዚህ ያደረጋት እያለ ብዙ ሰዎች መላምታቸውን እያስቀመጡ ይገኛሉ። ፋና ላምሮት ላይ ከተወዳደሩ አሁን እየተሰራጩ እንዳሉ ከሆነ የብዙ ሰዎች ግምት ይሄ ልጅ ሆኗል ማለት ነው። የምወዳችሁ ቤተሰቦች እናንተም ማን ሊሆን ይችላል የሚለውን ነገር ኮሜንት ሴክሽን ላይ አስቀምጡልኝ ማለት ነው። ወደ ሌሎቹ ጉዳዮች አንድ ጥያቄ አለ። እኔ ሄለንን ተናግሬያት ነው ወይ ጊዜ የምትደርስብኝ? ትመልስልኝ። አንድ ቀን አንተን አይደለም እሷን ነው አይደለ ጠየቃልከኝ። ገባው። የኔን ችግር ነው የምነግርህ። አንድ ቀን ሄለንን አንድ ቀን ተናግሬያት ነው ወይ የምትናገረኝ? አብዛኛውን ጊዜ የሆነ ጊዜ ሰላም ትሆናለች፣ መልሳ ትሳደባለች። የሆነ ጊዜ ሰላም ትሆናለች፣ መልሳ ትሳደባለች። የሆነ ጊዜ አንድ ሰው ወዳጅ ከሆንክ አንተ ለምንድን ነው የማሰበኝ? ወዳጅ ነን አይደለ? ምንም አጀንዳ አስገባኝ አይደለ? ጠየቀኝ። አንተ ለእሷ ጠበቃ ሆነ መናገር አትችልም። ራሷን የቻለች ናት፣ መናገር የምችል ሰው ናት። እኔ የምጠይቅ ምንድን ነው እሷን የምጠይቃት እዚሁ እያለች ማለት ነው። መቼ ሄለንን ተናግሬያት ነው እኔን የምትናገረኝ? መቼ ኔም ዋን ዴይ ሄለንን እንዲሆነች እንዲህ ሲሆን እሷ ሙድ ነው የምትይዘው፣ ተጓት ነው የምለው። እኔን እንኳን እየሰደበችን ተጓት ሙድ ነው የምትይዘው ነው የምለው። አላልቃለ በቃ የሆነ አጀንዳ ከሆነ ሰው ጋር ስጋጭ ወይም መተው ሲናገሩኝ ስመልስ ታስገባልኛለች እየመጣች። ስለዚህ በዛ ነው ሰው እንጂ እኔ መች ደርሼባት ነው? እስቲ ትመልስ። ዮኒ ማኛ ይሄን ብሎኝ ነው ከኔ ጋር የተጣላ ነው ብላ ትመልስ። ያው ዝም እላለሁ፣ ሚውት አድርጌ እሰማለሁ። ኦኬ ሄለን በስነ ምግባር ባለው መንገድ ለምንድን ነው ዮኒን የምትናገሪው? ጃፒ ቴንክ ዩ ፎር ዚስ ኩዌስችን ሲሪየስ ቶክ ኖ ሳታሾፊ የእውነት እሱ እኔ ንግግር ሜሎዲ እንደዚህ እንኳን ጠጥቼ በጤና እየጠጣሁ ስመጣ ለምንድን ነው ዮኒ ሳይናገርሽ ሁሌ የምትናገሪው? ጃፒ እኔ እስከ ዛሬ ሚዲያ ላይ ስቆይ ሰው ሄለን ብሎ ጠርቶኝ ያውቅ ወይ ማህበረሰብ ሲጠራ ወይ ሃይማኖት ሲጠራ ወይ ደግሞ ሰዎችን አላግባብ ሲናገር ሳይ እሱን ብቻ አለ ማንኛውንም ሰው ነው ነገር ገብቷል። እንደዚህ ይባላል እንዴ ከሚለው እንጂ አንድ ሰው በህይወቴ ሄለን ብሎ የደረሰብኝ የለም። እኔ እዚህ ሚዲያ ላይ ቆምኩት ለኔ አይደለም ለህዝብ ድምጽ ለሌለው ወይም ደግሞ እውነት ለመሰለኝ ነገር ገብቷል መቆሙ ዛሴ። አሁንም እንደዚህ አይነት ችግር ውስጥ የገባሁት ለኔ ስለ አይደለም ለሰው ስለ ይሄን ታውቃለህ። እሱም ያቋውን ከዮኒ ጋር ነው ከዮኒ ጋር በሱ ምክንያት እኔን ስሜን ጠርቶኝ ነው ከነ ስንት ሰው ጋር የተጣላሁት። እሱን ጠይቀው እችን ጠይቀው በእናትህ እችን ጠይቀው። ዮኒ ግን ከሚኪ የተጣላሁት በእኔ ምክንያት ነው ወይስ በሱ ጠይቀው መጠጥም ስላለ ዮኒ በቃ በመጠጥም ስለሆነ የተጣላሁት እኔ ለእኔ ምክንያት ነው ወይስ በዮኒ ምክንያት ነው? እሱን አስቤ ሳይሆን እውነትን አስቤ እሱን እንኳን ሚኪ ኤርትራዊ ስናገረው ከዮኒ ጋር ጸብ ነበርኩ። እናንተ እውነት ስለሞታል የምታስቡ ከሆነ
አላማችሁ ሙታን ከሆነ የዮኒ ወንድም አድርጎ ነው ወይ ብዬ ነበር እኮ ሙሉ ኤርትራን ስለጥና ኤርትራኖች አድማ ያደርጉብኝ ራይት። እሱ እንኳን ስለራሱ እንደዛ አላወራም። ጠይቀው በእናትህ ግን አሁን ስሚ ሰው ስለቆምሽለት ብቻ ጠይቀው ነው የምልህ። ወሬ ነው። እሺ ግን እኔ አንዴ ላስረዳሽ። ጠይቀው ነው ችግር የለውም። እሱ ተው ጠይቀው፣ ቀጥታ ጠይቀው። እሺ ዮኒ መልስልና አንቺ ሚዩት አድርጊሽ። እኔ አላወራም። እሺ ዮኒ ሰምታታል? በጣም ጥሩ ሰምቻለሁ። እኔ አጠር አድርጌ ነው የምመልሰው። እነ ሚኪም ሆነ ሌላው የዮኒ ማኛን ቤተሰብ ተሳደቡ፣ ለእሷ ጊዜ ሰደብኩለት እያለች ነው። እሷ የኔ ቤተሰብ ስትሳደብ ልክ ነው ማለት ነው? እስቲ ንገረኝ አንተ በራስህ ጭንቅላት ንገረኝ። እነ ሚኪ ሌሎቹ የኔን ቤተሰብ ተናገሩ፣ ሰደቡ። ኦኬ የኔን ቤተሰቦች ስትናገር እሷ ግን ልክ ናት። እኔን ስለተከላከለችልኝ እሷ መልሳ ተመሳሳይ ስድብ ስትሳደብ ለእሷ ጻድቅ ትጫወታለች። ምን ማለት ነው? እኔን ተናግራኛለች። አንድ ቀን ልጇን ተናግሬ አላውቅም። አንድ ቀን ቤተሰቧን ተናግሬ አላውቅም። አንድ ቀን እናት አባት የሚባል ማኛው ታውቀዋል። አለ ራስን ነው ማጨለለው። እሷ ሌሎቹን ቤተሰብ ጋር ስትሳደብ ችግር የለውም። ከዛ ተከላክዬልህ ነበር። ማኛው ለራሱ አንሶ ነው? እስቲ ንገረኝ። አንድ ሰው እንኳን አስገብቼ እንድትሰዳደብ አላደርግም። እኔ ከገጠምኩ ሰው እንኳን አልፈልግም። እኔ ጋር ዱቅ አድርጌ ብቻዬን እወጣዋለሁ። ማንም ቢመጣ አልፈራም። ማንንም ራሴን ችዬ መገጠም ነኝ። ለምን ነገ መታረቅ አለ። ገባ? በመሃላችን ሰው ቢኖር ለእኔ ያገዙ ከኔ ጎን የቆሙ ሰዎች መልሰው እኔና እነሱ ስንታረቅ ከጣጣሏቸው ገስቧት እነሱም አብረው ይሰደባሉ አሽቃባጭ ተብለው። ስለዚህ አንድ ሰው መጣላት ካለበት ከዛ ሰው ጋር ይወጣው። በምንም ሆነ በአናቱ ይትከለው፣ ድብን በልበለው፣ ተሰቀል በለው፣ መብቱ ነው ማለት። ሌላው ጋር ግን መድረስ የለበትም። ምንም ምናልባት እኮ የኔ ቤተሰብ ልንገር አንድ ነገር፣ ምናልባት ሄደንም በጥሩ ያት ይሆናል እንዲህ በጣም የምትመቸኝ ልጅ ነበረች ሊል ይችላል። በማያውቀው ነገር ግን ተሰድቧል። አይ ይሄ ነው። ለዚህ ነው ቤተሰብ ጋር የማልደርሰው። ሌሎች የደረሱ አለ ታርቃል። ይቅርታ ላይ ምን ልበለው? ከይቅርታ በላይ ምን አለ? ሄለን ይቅርታ ብላለች። ቤተሰብ ለኔ ተሰደበች። ለምን ሚሊዮን ጊዜ አልሰደበኝም? ቆይ አንዴ እኔ ለተሳደብኩት ሚሊዮን ጊዜ አይደለም አንዴ፣ ወደፊትም አብረን ሆና ቢሆን አዶን ኬር ገባ። እኔ ነኛ ተናግሬያለሁ። ግን ላልደረሱባት ሰዎች ቤተሰብ ጋር ሺህ ጊዜ መሄድ ቆይ ኢንፎርሜሽን እንዴ ጠንቋይ ቤተሰብ ይባላል እንዴ? አሁን መረጃ ካለ አምጪና አሳይ ተባለ። ለማብሸቅ ሊሆን ይችላል። ቤተሰብ ላይ ግን ጠባሳ ነው የሚጥሉት እንዴ። ቤተክርስቲያን ደርሶ ከመቁረብ በላይ ምን ሊደረግ ይችላል? አንድ ኦርቶዶክስ ክርስቲያን ከመቁረብ በላይ ምን ሊያደርግ ይችላል? በክርስትናው ለመኖር ገባ። እዛ ድረስ የታወቁ ሰዎችን ጎረቤት አሁን እንዴ እቺ ሴትዮ እኮ እንዴት እዚህ ናት እየተባለ ሙድ ሊያዝባት። እኔ ፊት ለፊት ቢቆም ቀና ብሎ የሚያይ ሰው የለም። አፕሮሚስ ዩ ከወንዶች ወንድ ነኝ። እግዚአብሔር ምስክሬ፣ ለሴት አይደለም ወንድ። እኔ ከአጠገቤ ቆሞ የሚናገር ህይወቴን ሰጣለሁ። እኔ እሞታ አሜሪካ ነገር ዘግዝቄ ነው የምሞተው። ያቆኛል። ለምን ስናገር አስቤበት ነው ምናገር። ጥፋት አጠፋለሁ፣ ለጥፋቴ ይቅርታ ጠይቃለሁ። ይሄ በሃይማኖት በዘር ለምትለው አብዛኛው ጊዜ ብዙ ዘር ጋር አልደርስም። እኔ ማለት ጂጂ አይደለም። አምጣ ቪዲዮ በሰደቡኝ ልጆቼን ምንን ሲያደርጉ የማንንም ዘር መገልበጥ ይችላል። ገባ? ዘር ለምትለው እኔ አልጀምርም። ማንም ጋር ሄደ ቤተሰቦቼ ልጆቼን ምናምን ሲሉ መጣ እንዴ ለስገውላለሁ። ምን ይመጣል? ማንስ ምን ያመጣል? አሁንም የምልህ ምንድን ነው ሰው ላይ ቀድሞ ዮኒ ማኛ አይደርስም። አይመቸኝም። አዶን ዱ ግን ቀልድ የምንይዘው ሙድ የምንይዛቸው ነገሮች አሉ። እኔን መስደብ ይቻላል። አሁንም ደግሜ ልንገር፣ እኔን ማንም መስደብ ይችላል። ሶሻል ሚዲያ ላይ ወጥቻለሁ እኔንና እኔ። ሌላ ቦታ ከሄድክ ግን ምን ያመጣል? ነገሮች ሊበላሹ ይችላሉ። እርግጠኛ ነኝ ልጆቿ ስላልተሰደቡ ነው። ልጅሽ ስላልተሰደበ ነው። እርግጠኛ ነኝ ምናልባት እናትሽ በጣም ስላልተሰደበች ሊሆን ይችላል። ሌላ ሊሆን ይችላል። ግን ምን ይሆናል? አንተ አይደለም በአንተ የተነሳ ቤተሰቦቼን ሰደቡ ነው የሚባለው። ባትሳደብ ቤተሰብ የሚሰማው ስሜት አለ፣ ምንም ባላርገው፣ ምንም ባልደረሰው። ስለዚህ ይሄንን ነው እያልኩ ያሉት። እሷ ስትሳደብ የኔን ቤተሰብ ልክ ነው፣ ሚኪ ሲሳደብ መጥፎ ነው። ምንድን ነው ልዩነቱ? እስቲ ትናገር። እሺ እኔ በመሀል አንዴ ላውራና እሷ ትናገር። ሄለን የዮናስን ቤተሰብ እሱ ሳይናገር ያንቺን ቤተሰብ በመናገርሽ ስህተተኛ ነሽ። ይቅርታ መጠየቅ አለብሽ ሌሎቹ እንደጠየቁት። ምክንያቱም የአንቺን ቤተሰብ አልተናገረም ዮናስ። ሌላ ባደረገው ስራ ራሱ የፈጸመው ነገር ወይም ደግሞ ማህበረሰብም ጋር ምንም ቢሆን ህዝብ ይጠይቀው ነው። አንቺ መጥተሽ ግን የእሱን ቤተሰብ እንደዚህ ቀጥታ ስለነካሽ ይቅርታ መጠየቅ አለብሽ። ጥያቄ ነው ወይስ ያንተን ውሳኔ ነው ያደርጋል? እኔማ በወስን አንቺ ያልመራ ነው እኮ ማድረግ አለብሽ ያልከኝ። እንደዛ ሳይሆን መጠየቅ ጥሩ ነው፣ በቃ መልካም ነው ለማለት ነው። እንደዚህ ቀጥታ አርጊ ሳይሆን ገለልተኛ አካል ስትሆን እሱም ያለው እንደዚህ ነው ምን ያለች ነው እንጂ የሚባለው እንደዚህ ማድረግ አለብሽ አይባልም። አሁን እኔ ማድረግ አለብሽ አይደለም። ባታረጊም እኮ ምን ማድረግ የለብሽ ማለት ምክንያቱም ለምን እንዳደረኩ እንኳን የመጠየቅ ፍላጎት እንደሌለ ነው የሚያሳየው። ገብቶሃል? ምክንያቱም ብንጠይቅሽ ምን ያደርግልሻል? ልገራ ምክንያቱም ጠይቃት። እሺ ምንድነው ምክንያቱም መጠየቅ አለመፈለግ ምን እንደሚያሳይ ታውቃለህ? ገለልተኛ አለመሆንን ያሳያል። ገብቶሃል?
ገለልተኛ ነህ ወይስ ሁለት ስለሆናችሁ እንደ ሁለት ነው የምታወሩት? ይሄንን ነገር የመጀመር ኦኬ። እኔ አንደኛ ሁለታችሁ ሰላም እንድትፈጥሩ እንጂ የማናችሁም ወገኑኛ አይደለም። በነገራችን ላይ ሰላም መፍጠራችንም ረብሻ መፍጠራችንም እኔ አይሞቀኝም አይደምቀኝም። እንደ ሚዲያ ካወራው ለሱም አይሞቀውም እኮ አይደምቀውም። እኔ ደስ ይላል እንጂ ይሄንን በጣም አውቃለሁ። እሱም እኮ አይደምቀውም። ምን ያመጣል በህይወቱ ላይ የምትጨምር ትንሽ የለም ለአንቺ ጨው ማልነሰንስም ጨው ማልነፍጎም አይኖ። ኦኬ ግን አዳምጪኝ። እኔ ያልኩሽ ምንድን ነው ቤተሰቡን ስለተናገርሽ ይሄ ትክክል አይደለም። አንድ ጥያቄ ጃፒ፣ ስለ ልጇ ሙሉ ኢንፎርሜሽን አለኝ ማውራት እችላለሁ፣ ግን አላወራም ያለው የኔን የልጄን ኢንፎርሜሽን በአንተም ህዝብ ፊት ለፊት በእኔም ህዝብ ፊት ለፊት ይሄን ያህል የሚያዋርድ ኢንፎርሜሽን ኖሮት የያዘውን እንዲናገር ፕሊስ ጠይቀው። ኖ እሱ አሁን ወደ ሁለቱንም አካል ማለው ነገር መውሰድ ብቻ አለብን። ዝም በል አላወራም ማለት አንተ ፈረንሳይ ጸዳም ነው ገብቷል። መጥላት አለበት ተናገር። እኔ ልክ አይደለሁም። የቤተሰብ ኢንፎርሜሽን ቢመጣልኝ የማንንም ልክ አይደለሁም ማለት በጣም ገበና ሲኖር ነው። የኔ ልጅ ቤተሰብ አልሰድብም። እንደፈለግሽ ብትይ የሆነ ማኛ ልጅን ሰደበ እንድትያዝ ምን አረገኝ? አይደለም ስለ ልጅ አንድ ገበና ንገረኝ መጀመሪያ። የአንቺ ወንድም ምን አረገኝ? የአንቺ ልጅ ምን አረገኝ? ምን አረጉኝ? የአንተ ወንድምን የተናገርኩት ገበና ስላለው ነው። የኔ ልጅ ገበና ንገረኝ። ምን አረጉኝ? አየህ ችግሯ ይሄ ነው። አንተ ማትሰማው አንተ ስለምትወዳት ገብቷል። ፖዚቲቭ ስለሆንክላት እንጂ የምታዳምጥ ሰው ስለማልወዳት አይደለም ይሁን ነው እንጂ ሌላ ታሪክ የለውም። ስለምታከብራት ከአንተ ጋር ስለተግባባች ችግራችሁን ስለፈታችሁ መልካም ሰው መሰለች። ገበና አለ ማለት ተቀበልክም ከመቻ ወዲህ ተናገረው ነው ምን ካላዳመጥሽን መግባባት አንችልም። መጀመሪያ ማዳመጥ መቻል አለብሽ። የሰው ልጅ ሰውን ማዳመጥ አለበት።